ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ብዝዝዝት ይበልላችሁ ባላችሁበት ቦታ እላችኋለሁ። ውዶችዬ ዛሬም ይዤላችሁ የመጣሁት በአዲስ ቪዲዮ በአዲስ ነገር ያው ሙቀቱ አስቸግሮኛል። እንደኔ ሙቀት ያስቸገራችሁ ካላችሁ ያው ጽናቱን ይስጠን። ሌላ ምንም ልንል አልችልም። ስንት ወር ቀረን አሁን ግፋ ቢል 3 ወር ይቀረናል ከሙቀት ልንገላገል ማለት ነው። እና ጥቅምት ላይ ይጀምራል ብርድ ትንሽ ትንሽ እንደዚህ አያቃጥልም። እና ቡዜ ያለችው ሰምታችኋል። ቡዜ እነ አቤል ያደረጉትን ነገር ትክክል ነው እየተናገረችው እውነት ነው። ለምን ወንድ ሲመጣ ደስተኛ፣ ወንድ ሲሄድ ማልቀስ ሴት ልጅ አያስፈልግም። እሱም ሰው ነው። በቃ አንድ ሰው እሱም እንደሷ ሰው ነው አይደል? እንደ ሄርሜላ እዛ ጋር በግድ አምጥተውት እሱ ፈልጎ ለምሳሌ ሰው ልጅ አብሮ መኖር ጓደኝነት ወደ ትዳር ወደ ምኑ እሺ ካልሆነ እሱ አውቆ በቃ አብረን አልሆንም ለብቻዋ ራሱ ጠርቷት ማለት ነው። ያንን ማድረግ ይችላል አብርሃም። ትክክል ናት ቡዜ። እግዚአብሔርን እኔ ቡዜን አሁን የሚቃወሙ ሰዎች ምናምን እኔ ምኗን እንደሚቃወሙ ራሱ አይገባኝም። አብሶ ሴቶች ሆናችሁ ቡዜን እንደዚህ የምትቃወሙ ሰዎች ግርም እያላችሁ ነው። ለምን ለሴት ነው። በቃ ሴቶች አትጎዱ። እኔ ወንድሜ ጥፋት አጥፍቷል። አዎ በሱ በመጎዳታችሁ እኔ አዝናለሁኝ። ሩታንም ከሆነ እኮ ከዚህም በፊት ከሷ ጎን ሆና እንትን እያለች ነው። መልሳ ደግሞ ማስታረቄ እናንተን ትክክል ናት። እነሱ ማስታረቋ ሶስተኛ ወገን ሴት ጋር ሄዶ ግሩፕ ፈጥረው ከዛይ ሴት ጋር መጣላት ምናምን ሳይሆን እርስ በራሳቸው በቃ ሲገናኙ መጎረባበጥ እንዳይኖር እንዳይገለማመጡ ሰላማዊ የሆነ ፍቅር የሆነ ደግሞ ችግር ካለ ጓደኛ ምርጥ ጓደኛ ሆነው ያለፈውን ትተው እንደዚህ ነበረ ብለው ስቀው ሁሉን ነገር አብርሃም ነው አይደል ሁለቱን ያጣላቸው አብርሃም ነው አይደል ሁለቱን ያገናኛቸው። ስለዚህ ያ አብርሃም ከነሱ ከሁለቱ መሃል ወጥቷል። ያቺኛዋ ሴት ሄደው አንቺ ውጪ አንቺ እንደዚህ አድርጊ በህይወታችን መተሻል ምናምን እሱም ቪዲዮ በቃ እዚህ በፊትም ነው የምሰርቻለሁኝ። ጭራሽ ከፍቅር ጋራ መጣላት የለባቸውም። አንቺ እንደዚህ ያልሽን ስለኛ አወራሽ ምናምን ብለው ራሱ ቢሰሙ ራሱ ብታወራ ራሱ ማውራት አልነበረባቸውም። ንቀው መተው ነው። የሆነን ነገር ንቃችሁ ስትተውት ያ ሰው እንደተናቀ ያውቃል፣ ይገባዋል። ግን እናንተ ሰማችሁ አልሰማችሁ እየሄዳችሁ ያንን ሰው እሱ በተገኘበት ቦታ የምትገኙ ከሆነ ለዛ ሰው ፍላጎቱን እየጨመራችሁለት ነው የምትሄዱት። በቃ የፈለገውን ነገር እንዲያደርግ ተፈላጊ እንደሆነ አሁን አብርሃም ከዚህም በፊትም ብያችኋለሁ። አብርሃም ታሞ ከተነሳ ልበል እንጂ ታሞ ከመጣ በኋላ ልክ ያኔ ሩታ የምታደርገውን ስታይል ነው የሚያሳየው ይሄ ልጅ። ያኔ ሩታ ተፈላጊ እንደሆነ በአብርሃም ተፈላጊ እንደሆነች በቃ ከሷ ውጪ መኖር እንደማይችል እንደዛ ነበረ አክት እያደረገች የነበረው። ግን እሱ ቆርጦ ከሄደ በኋላ ስባንን አብርሃም መመለስ አልቻለችም። እናንተም እንደዛ ነው ማድረግ ያለባችሁ አብርሃምን እንጂ አብርሃም በሄደበት ቦታ ሌላ ሴትም ጋር ከሄደ እሱን የምታጋንኑ ከሆነ ይሄ ልጅ ጋር ምን አለ እየተባለ ነው። በቃ ሰው ልጅ እንትን ለሌላ ሰውም በቃ እንዴት ነው የሆነ ነገር አሁን የሆነ ነገር ስትሸጡ አጋናችሁ ይሄ ነገር እንደዚህ ነው ብላችሁ የሆነ በቃ ምርጥ አርጋችሁ የሆነ ቅባትም ሊሆን ይችላል የሆነ በቃ ልዩ አርጋችሁ ትምትሩ። አሁን አብርሃምን ልዩ ሰው አደረጋችሁት። በቃ እንደው ከሱ ውጪ ወንድ ያሌለ በቃ እሱ የተለየ ሰው አደረጋችሁት። እውነቴ ይሄን ያደረጋችሁት ማናችሁ? አንደኛ ሩታ ናት፣ ሁለተኛ ሄርሜላ ናት። ቀጥላችሁ ደግሞ በፊት ያላችሁ ሴቶች አብርሃም ምንድነው? አብርሃም ሰው ነው በቃ ከሱ የበለጡ እኮ ስንቶች አሉ። ግን ለምን ተወደደ ለምን ተፈቀረ አይደለም፣ ገደብ ይኑረው። ምንድነው ያለው እሱ? ፍቅርም እኮ ገደብ አለው አለ። አያችሁ የንቀቱ ብዛት። ለፍቅር ራሱ ገደብ ሰጣት ለሄርሜላ ከዚህም በፊት ፍቅር ገደብ አለው አለ። ፍቅር ገደብ የለውም። ፍቅር ከሰጠኸው እስከ መጨረሻ ምንም በቃ እዚህ ጋር ድንበርክ ነው ከዚህ አትለፍ የሚባል ነገር የለም። ከባህር ማዶ እኮ ፍቅር ሚዛ ስንቱ ነው ከባህር ማዶ በቪዲዮ እያየ ሰውን የሚያፈቅር ስንቱ እንዴ። ስለዚህ ገደብ የለውም። ገደብ ቢኖረው ኖሮ ጥሩ ነበረ።
ገደብ ያበጁለት ነበር። ከዚህ ጋር ነው ከዚህ ጋር እንዳታልፍ ይሉት። ይሄ ተፈጥሮ ነው። ይሄ ግዴታ እንደ ግዴታ ለምሳሌ ፍቅር ፈልጋችሁት አይደለም የሚመጣው። ፍቅር የሆነ ፈልጋችሁ የምታደርጉት ነገር አይደለም። ፍቅር ድንገት ነው የሚይዛችሁ ሳታስቡት ማለት ነው። አንዳንድ ሰው ደግሞ ፍቅር ይዘዋል፣ ከዛ የተወሰነ ጊዜ ከሰው ጋር ይኖራል፣ ያንን ነገር ያቋርጣል። አብርሃም እንደዛ ነው። ለምን ካየነው ነገር ከሩታ በስተቀር ሁሉንም ከሆነ በራሱ ፍላጎት ነው እየጣላቸው እዚህ ጋር የደረሰው። ሩታን አዎ ለምኗታል። ህይወት ነው ህይወት ብሎ አብሯት ስለጀመረ ይመስለኛል እሷንም ራሱ በዛ ልክ ቤተሰብ ያወቀበት ቤተሰብ የገባበት ትዳር ብሎ ወደ ትዳር የገባበት ህይወት ስለሆነ ነው እንጂ እንደ ማንኛውም እንደነ ሄርሜላ እንደነ ፍቅር እንደነዛኞቹ ሌሎቹ ቢሆን ኖሮ የዚህናል እሷን ራሱ ያኔ እንደዛ ተንበርክኮ አይለምናትም ነበረ። ገባችሁ? ስለዚህ ትላንትና የሰራችሁ ቪዲዮ ቡዜ ከዚህም በፊትም ተናግራለች፣ ብዙ ጊዜ ተናግራለች። እንደዚህ አይነት ቪዲዮ የመጀመሪያው አይደለም ሲሰራ። ሩታንም ቢሆን አንቺ ሴትነትሽን አክብረሽ በሴትነትሽ ዘና ብለሽ ኑሪ። አብርሃምን አትለምኙ፣ ስርስሩ አትበይ። እሱ የራሱን ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ። እውነት እሱ ቆጭቶት ያደረገ ነገር ትክክል አይደለም ብሎ ከመጣ እሰየው። ግን ካልመጣ አትለምኙ። አንቺ በምትለመኝበት ሰዓት እምቢ ብለሻል። አሁን እሱ ከሄደ በኋላ ደግሞ አትለምኙ፣ ተይው ስትላት ነው አሻፈረኝ ሚተው ነገር የለም እያለች ነው እስከዛሬ እየታገለች መቀደመታ ስሩንም እነሱን የጠራችሁ ለሌላ እነሱ ሰርተው የሄዱት ሌላ። በቃ አሹፈውባት ቀልደውባት ካጠገቧ ሄዱ። ካሁን በኋላ እንደዚህ ነው አብርሃም የሚያደርጋቸው ሁላቸው ነው። ወላ ሄርሜላ ነሽ ወላ ሩታ ነሽ። በቃ ካሁን በኋላ ቁም ነገር ከነሱ ጋር ምንም አይነት ቁም ነገር አያወራም። እሷ የጠራችሁ ለሌላ ነገር ነው። በህይወቴ አትግባ፣ በህይወትህ አልገባም። ቤተሰብ ጋር በእርግጥ እሱ ቤተሰብን አልጠራም። ቤተሰብ ጠሩት፣ መልስ ነው የመለሰው እዛ ጋር። አብርሃም ጥፋተኛ አይደለም። እኔ አብርሃም ምንም ያጠፋው ነገር የለም። እናንተ ናችሁ እያጠፋችሁ። የእናንተን ጥፋት ላይ እሱ በቃ እያፌዘ በቃ ልኩን እየተናገረ ያለው ማለት ነው። ገነት ጠራችሁ፣ ጠየቀችሁ። እኔ ስለኔ ህይወት ያገባታል ወይ እናንተንስ ያገባችኋል ወይ ነው ያለው። መልስ ነው እዛ ጋር። አንቺ ገነትን ጠርቶ ስላንቺ ቢያወራ ኖሮ አዎ ትከሽዋለሽ፣ አንቺው ትጠሪዋለሽ፣ አንቺው ትከሽዋለሽ። ያንቺው ቤተሰብ ይጠሩታል፣ እናንተው ትከሱታላችሁ። ስለዚህ ምንድነው ያለችው ቡዜ? ተውት እና ወደ ሄርሜላ ስመለስ ትክክል ናት። ለምን እዛ ጋር እነሱ ብቻ በቂ ናቸው ለሷ ደስታ። እግዚአብሔር በቃ እስካሁን ለቆየ ነው ለእንትኗም ለልደቷም ቢሆን ለ100,000 ኬብ ለገባችሁ ይሁን ሰብስክራይብ ለገባችሁ ይሁን ለዛም እነሱ በቂ ናቸው። ወላ ካሌብ ወላ ማነው አቤል እዛ ጋር የተሰበሰባችሁት ጓደኞቿ ወንድምነን ምንድነን ያላችሁ ግድ አብርሃም እዛ ጋር መገኘት የለበትም ለሷ ደስታ። በቃ ለምን አብርሃም ከፈለገ በራሱ ጊዜ ቆጭቶት ይቅርታ ብሎ ከመጣ እሰየው ተቀበለዋለች። ግን እሱን እንድትረሳ ነው እንጂ ማድረግ ያለባችሁ እሱን እንዳትረሳ ጭራሽ በቃ እንድትገፋ ከሱ ውጪ መኖር እንዳሌለባት መስመሩን አታሳዩት ለልጅቷ። በቃ እሱን እንድትረሳ እናንተ ምርጥ ጓደኛ ሆናችሁ አጅባችኋት ብዙ ነገር በቃ እሱን እንድትረሳ በስራ በተለያዩ ነገሮች በምን አብርሃም የሚባል ሰው ከጭንቅላቷ እንዲወጣ ነው እንጂ ማድረግ ያለባችሁ አብርሃም እንዳለ አብርሃም እንደሚመጣ እያረጋችሁ እሷ ላይ እንትን ማለት የለባችሁም። በቃ አብርሃም ሄዷል ካላስ ይሄድ፣ መንገዱን ቀላል ያርግለት፣ ባለበት ቦታ ያጽናው። ይሄን ነበረ በፊት እየለመንለት ያለው። ከሩታ የተለየ ጊዜ መቼም እሷን ጥለው ይሄዳል፣ እንደዚህ ይሆናል በሚባልበት ሰዓት እኛ ደግሞ በዚህ ወገን ሆነን በምንም አይነት ታምር እኛም ብለናል። ለምን ያላሰብነው ነገር ነው አይደለም? ለሷ ለኛ ራሱ ትልቅ ዱብዳ ነው። ለማየው ለተመልካች ራሱ ዱብዳ ነው ይሄ አብርሃም የሰራው ነገር ማለት ነው። መቼም እንደዚህ ያደርጋል በአንድ አመት ውስጥ ይቅርና ሰው እኮ 2 አመት 3 አመት ራሱ ቆይቶ አብሮ ሳይግባቡ ቀርቶ ምን እየተግባቡ በሰላም አብሮ እየኖሩ እየሳቁ እየተጫወቱ እንደተባለው በቃ ሩታን የማቆም እንትን ነበረ። ካሁን በኋላ ሩታን ብትሆን በዚህ ልክ ከሱ ጋር እኔ ብዙ ጊዜ እውነቴን ነው የምላችሁ፣ እኔ ብዙ ጊዜ መከራያታለሁ ሩታን
መምከር ማለት በአጠገብ ሆኜ ሳይሆን በዚቹ በምችለው በቻናሌ ላይ እየመጣሁኝ ብዙ ምክር ሰጥቻታለሁ። ሳይሄድም ከሄደም ስርስሩ አትበይ። እውነት አንቺ አብርሃም ወደ አንቺ እንዲመለስ ከፈለሽ ሴት ሆነሽ ሴትነትሽ ተጠቀሚ። ሴትነት ማለት የሆነ ገላም ማሳየት ምናምን አይደለም። በቃ ጀግና ሆናስ ብሰራ እኔ ካጠገቧ ራሱ ባልኖር ለካ እሷ እንደዚህ ናት ብሎ ቆጭቶት እንዲመለስ፣ ካልቆጨው ደግሞ እህል ውሃቸው ካለቀ እቺ ነገር ምክንያት ሆና በዚች ምክንያት በቃ እህል ውሃችሁ አንድ ላይ አይደለም ካለ እግዚአብሔር ደግሞ ይሂድ። እሷም ልጅ ናት ገና በቃ ዘና ያለ ልጇ 5 አመት 3 አመት ሲሆን ታገባለች። ገባችሁ? ስለዚህ የወንድ መጨረሻ አብርሃም አይደለም። ለሷ የሆነ ወይ እኔ እንጃ። አንዳንድ ጊዜ የማይዘለቅ ፍቅር ባይጀመር፣ የማይዘለቅ ፍቅር ወይ የማይዘለቅ ትዳር ባይመሰረት፣ ገባችሁ? በዚህ መሀል አዎ ልጅ አሁን ለልጄ ብዬ ነው እንደዛ ብዬ ነው በዚህ ወጥቼ ነው ለልጅ ብላ ያኔ ነበረ ለልጅ ብላ እሱ ሲለምናት ጎሽ ለልጇ ስትል ተወጋች እንደሚባለው ማለት ነው። ለልጅ ሲባል ብዙ ዋጋ ይከፈላል። አብሶ ሴት ልጅ ስንሆን በዚህ ደግሞ በተበላሸ ጊዜ ሴት ልጅ ስንሆን ለልጆቻችን ዋጋ እንከፍላለን። የድሮ አባቶችስ እንጀራ አባቶች እኮ ምርጦች አሉ። አሁንም የሉም ማለት አይደለም፣ ግን ጊዜው ዘመኑ እሳት ነው። ምን እንደሚኮን ምን እንደሚመጣ ምን በቃ በጣም ከባድ የሆነ ህይወት ውስጥ ነው ያለ ነው። በቃ ጊዜያችን አስፈሪ የሆነ አይ ከትዳር ከወጡ አንድ ሴት ደግሞ ትዳር አሊዝም ለማለት ወይ ልጅ ልትሆን ትችላለች፣ ወይ ልጇ አንድ ልጅ ልትሆን ትችላለች፣ ወይ ለልጇ ወንድም እህት ያስፈልጋታል። አንድ ቅጠል ነው በቃ ገባችሁ? ስለዚህ አንድ ሰው መቼም ሰው ያስፈልገዋል፣ አጋዥ ያስፈልገዋል፣ አብሮ የሚያወራ አብሮ የሚጫወት ሰው ያስፈልገዋል። ግን ካልሆነ ምንም ማድረግ አይቻልም። የራሳችሁን ቢጤ የራሳችሁን እንትን መያዝ ነው እንጂ አብርሃም በደረሰበት ቦታ የምትደርሱ ከሆነ አሁን አብርሃም ፍቅርን እንብተው ሌላ ሴትን ቢያመጣ እና እዛም ሄዳችሁ ልትሉ ነው። ስለዚህ ይቅርባችሁ። አብርሃም የሚባል ሰውዬ ከጭንቅላታችሁ አውጡት። አያስፈልግም። በቃ የሚያስፈልገው አስፈላጊ የሆነ ሰው ብቻ ነው። አስፈላጊ ያልሆነ ነገር ማስወገድ ነው። ለምን ትቃጠላላችሁ? ለምን ትናደዳላችሁ እንዴ? እኔ እንጃ። እኔ አብርሃም አሁን በዚህ ሰዓት ምኑም እየጣመኝ አይደለም። ስታይሉም የሆነ ምኑም በቃ እኔ እመሙ ጭንቅላቱን ትንሽ የሆነ ክሮች ውስጥ ያሉት ትናንሾች ክሮች ቀጫጭኖች እዛ ጋር የሆነ ነገር ወይ እንዲህ ምንድን ነው የሆነ ምን ልበላችሁ ወይ ተበጥሰዋል ወይ ደግሞ የሆነ በቃ የሆነ ነገር ሆነዋል እንጂ ልጁ ጤነኛ አይደለም። ጤነኛ ቢሆን በዚህ ልክ እንትን አይደለም። ሁለተኛ ደግሞ እኔ ከዚህም በፊት ተናግሬያለሁ። ይሄ ማና ፍቅር የምትባል ልጅ ወይ ለስራ ነው ወይ ደግሞ ለፈተና ለሆነ ፈተና ይሄን ፈተና ማን ያልፋል ለሚባል ነገር ነው የመጣችሁ እያልኩ ነበረ። ለፈተናም ትምጣ ለፈተናም አትምጣ እስከዛ ትግስት ኑራችሁ በየቤታችሁ የራሳችሁ ስራ የግል ስራ ራሱ እኮ አላችሁ አይደል እንዴ? ከዩቲዩብ ውጪ እኮ በቃ ምሰሩ ስራ ምርጥ ስራ እንዳላችሁ ታስታውቃላችሁ። እውነት መታደል እኮ ነው እናንተ። እውነቴን ነው የምላችሁ። አንደኛ ዩቲዩብ አላችሁ፣ ሁለተኛ ሌላ ገቢ ስራ አላችሁ። ስራችሁን እየሰራችሁ ከማንም በላይ ዘነጣችሁ መኖር ሳለባችሁ እንደገና አብርሃም ቤት ሄደ፣ አብርሃም ቤት ወጣ፣ አብርሃም እባክን ከፍቅር እንትተ ከሄርሜላ ጋር አሁን እኔ ከሄርሜላ ጋር ከሆንክ እኔ ደስተኛ ነኝ ምናምን ያኔ ነው የቀረው። እሱም ቢሆን በቃ አሁን ከፈለገ ሰው ጋራ ይኑር፣ መፍቱ ነው። ማንም መፍቱን መገደብ አይችልም። ሌላ ይቅርና ወንድሙ እኮ ከሷ ጋር ከሆንክ እኔ እሱን አልደግፍም። ከሷ ጋር ከሆንክ ከኛ ውጣ፣ ከኛ ቤተሰብ ውጣ ማለት ይሄ ያችኛዋን ልጅ የሆነ ታውቃላችሁ እንትን እኔ በቃ ትክክል አይደለም ማለት አይደለም። በዚህ ሰዓት ግን ያንን ቃል መጠቀም የለበትም ዴቭ። ያችም ሴት ሁሉም ሴቶች ናቸው፣ እችም ሴት ናት። ሲጀመር ደግሞ የመጀመሪያው ጓደኛው ናት። ምንም አዲስ ሴት አይደለችም። አዲስ የማናቃት ሴት አይደለም ያመጣ አብርሃም። አዎ ቆጭቶት ከነዛ ሁሉ ያሳለፍኩት ነገር ስታዩ ደግሞ ትክክል ነው።
ለምን ጥለኸኝ ሄድክ ብላ አላለችም። ለምን ምን አልክ አላለችም። ቁጭ ብላ ስራዋን የሰራችው ያ ነገር እውነት እቺ ሴት እኮ አስፈላጊ ናት። እኔ የፈለኩ እንደዛ በድያት እንደዛ አድርጊያት የልጅነት ጓደኛ ህይወቷን ምስቅልቅሏን አውጥቻት ራሱ እንደነዚህ አልፈተነችኝም። እውነት እቺ ሴት ለኔ የምትገባኝ ሴት ናት ብሎ ቆጭቶ ወደዛም ሄዶ ከሆነ እሰየው በቃ ከላስ አለቀ። መፍቱ ነው እንጂ ከሷ ጋር ከሆንክ ልክ የሆነ አባታችሁን የገደለችባችሁ ይመስል ወይ ደግሞ የሆነ ነገር አብርሃምን ያደረገች እንዴ የሆነ ነገር ያደረጉት እኮ ራሱ ያደረገችው እኮ ሩታ እኮ ከሷ ጋር ሁን ብላችሁ እየለመናችሁት ነው። ፍቅር ምን አደረገችው? እሱ አድርጓት ሄደ እንጂ ካጠገቧ ህይወቷን አመሰቃቅሎ ማለት ነው። የት የምትደርስ ልጅ በቃ እንትን ብሎ አሁንም ግን ምንም አልሆነችም ልጅቷ። ዘና ብላ ፈታ ብላ ነው የምትሰራው በቃ። ግን እሷም ደግሞ እዚህ ጋር የምቃወማት አንድ ነገር አለ። እውነት እሷ ከአብርሃም ጋር ፍቅር ጀምራ ከሆነ ወይ ደግሞ እዛ ጋር እኔ በጣም አሳዝኖኛል። ማን ነው ስሙ ያ ልጅ አሁን ባለፈው የለቀቀ ቪዲዮ እንዴት አንጀቴን እንደበላኝ በቃ የሆነ በቃ ማትዘልቁበት ወይ ደግሞ ለፍቅር ማትፈልጉ ለስራ ብቻ የምትፈልጉ ከሆነ ለስራ የሚሆን ነገር ብቻ አሳዩ እንጂ የሆነ ፍቅር አታሳዩ። አሁን ፍቅር እዛ ጋር የፍቅር ነገር ታሳየዋለች። ፕራንክ ስትሰራ ራሱ ከወንዶች ጋር የሆነ ፕራንክ ስትሰራው የምሩን ነው ልጁ የሚናደደው። ያን ነገር መረዳት ነበረባት። ቁጭ ብላ እኔ እንደዚህ ነው በሌላ መንገድ እኔን እንዳታስበይ ምናምን ብላ ቁጭ አርጋ ከቪዲዮ ጀርባ ራሱ ማውራት አለባቸው እንጂ ፍቅር እንደራሳችሁ ነው። እናንተን እንደሚያሳምማችሁ እዛ ጋም ሌላ ሰው ያሳምማል። እኔ አሁን ለምሳሌ የሆነ እዚህ ጋር ፍቅርን ጥዬ ሲሄድ ሌላ ሰው ሳፈቅር እዚህ ጋር ያለው ሰውዬ ምን ይሆናል ብዬ ማሰብ አለብኝ። እውነት ፍቅር በውስጡ ካለ ፍቅር ካለለ ምንም ችግር የለውም። ግን እየወደደኝ ይሄስ ልጅ ትክክለኛ ያስታውቅበታል ልጁ። ሌላ ይቅርና ባለፈው ያ ጥቁሩ ልጅ ጋር ሆነው ፕራንክ ሲሰሩት ሌላ ሰው በነካካሽ እጅ አትነካኪኝ ያላት ጊዜ ያኔ ራሱ ይገባታል። የሆነ ነገር ደግሞ ከሱ ጋር ካለላት እሷ ራሱ ለነገ ካላሰበችው በዛ ልክ እንደዛ አትሆንም። ሴት ልጆች እኮ እኛ ምንድነው የምናደርገው? አፋውጥተን ባንጠይቅም ወንዶች እንዲቀርቡን የምናደርጋቸው ነገሮች አሉ። ይሄ ተፈጥሯችን ነው፣ አንደብቅም። አሁን ነው አፈቀርኩክ እንደዚህ ሆንኩኝ ተቃጠልኩልክ የሚሉት። ሴት ልጅ እንደዛ አትልም። በቃ ሴት ልጅ ወንድ ልጅ እንዲያፈቅራት ወንድ ልጅ እንዲጠይቃት ያላትን ነገር በሙሉ ትጠቀማለች። አክቷን ትጠቀማለች። በቃ ሁሉ ነገሯ ምን በቃ ለወንድ ያለ በቃ ያ ወንድ የሷ እንዲሆን በቃ ሁሉ ነገር ታደርጋለች። ትስበዋለች ስላችሁ የሆነ ገላዋን እያሳየች ምናምን ሳይ ፍቅር እየሰጠችው ለሱ በቃ የሆነ ትትና እየሰጠችው ወደሷ እንዲመጣ ታረጋለች። የራሷ ሰው ታረጋለች። ካላስ ከዚህ ውጪ ዘበናችን ነው ያንን የሚያደርገው። ድሮማ ቢሆን ኖሮ ያው የድሮ ሰዎች እንደዚህ አይደሉም። ሳይታወቁ ምን ሳይሉ ባንድ ላይ ገብተው ኖሮ ልጅ ወልደው ከዛ የልጅ አይተው አብረው ይኖራሉ። ግን የኛ ዘበን እንደዛ አይደለም። በቃ ግን ሴት ልጅ አፍ አውጥታ አትጠይቅም። ቢቻል ምንም ማድረግ አይቻልም። ምን ችግር አለው ብትጠይቅ ምናምን ችግር አለው። ይሄው እንደዚህ አይነት ችግር ያመጣል። ልክ አብርሃም እየጣላቸው እንደሚሄደው ማለት ነው። አልጠየቅኳቸውም፣ ጠየቁኝ ጊዜ በቃ የሚፈልጉትን ነገር ወይ የምፈልገውን ነገር አብሬያቸው አሳለፍኩኝ፣ ጥያቸው ሄድኩኝ። ካላስ ፍቅር አንድ እሱ አፍቅሮ ቢሆን ኖሮ አሁን ያኔ ሄርሜላን እሱ አፍቅሯት ቢሆን ኖሮ በዚህ ልክ ያኔ እንደዛ እሱ ታሙ እንደዛ ስትሆን አይኑ መቼም ቪዲዮ ያያል አይደል እንዴ? ያንን ሁሉ እያየ ጥሏት አይሄድም ነበር። ስለማያፈቅራት ነው። ፍቅር በውስጡ ስላሌለ ምንም ትጎዳ አትጎዳ ጥቅም በቃ አንድ ሰው እውነቴን ነው የምላችሁ ለእኔ እንጃ። እኔ አሁን የሆነ ሰው አፍቅሮኝ እኔ እሱ ያንን ሰው እኔ ፍቅሩ ራሱ በውስጤ ባይኖር አልጎዳውም። ከዛ ሰው ጋር ለሱ ፍቅር ስል እኖራለሁ። እግዚአብሔርን የምሬን ነው የምላችሁ። ለምን በእኔ ምክንያት አንድ ሰው እንዲጎዳ አልፈልግም። ሌላም የሆነ ሰው ያፈቀረኝ ሰውም እኮ ያለውን ነገር ነው ሌላውም ሰው ያለው ወርቅ የለው። ሌላ ምንድነው የምፈልገው? አንድ ሰው ካፈቀረኝ አንድ ሰው ከወደደኝ ምንድነው የምፈልገው ከሌላ ሰው ጋር?
ምን በቃ ሰው ነው። አንዳንድ ሰዎች ወይ ሰው መልክ ወይ ደግሞ ቁመናው ምናምን ማንኛውም ሰው ማንም ሰው እኩል ነው። አጭሩም ረዥሙም ቀጭኑም ወፍራሙ ምንም ልዩነት የለውም። በቃ ዋናው ለሰው ልጅ አንቺን አፍቅሮሽ አንቺን አክብሮሽ ካንቺ ጋር መኖሩ ነው። ወይ ደግሞ አንድ ሴት አንተን አፍቅራ አንተን አክብራ ዝቅ ብላ ስላችሁ ይሄ ዝቅ ብላ የምለው ነገር አንዳንድ ጊዜ የሆነ መረማመጃ እንዳይመስላችሁ። ዝቅ ብላ ማለት ፍቅር ሰታችሁ ማለት ነው። ፍቅር ሰታችሁ ሰላማዊ የሆነ ህይወት የምታኖራችሁ ከሆነ ምንድነው የምትፈልጉት? ሌላ ሴት ጋር ምን አላት? ማል ቀብዲሽን ዋን መስን ቀብዱ ወንዱ በርቲን ቀብዱ ማል ቀብዲ ማል ብራ በርባዱ ደምታል ማል ሲን በርባችስ ዋዋ ቀዮ ስኔፍ ከነሳን ከበጅተኒ ጃለለ እርገስኒ ከኒቴ ጃለለ እርገስኒ ከኒ ዲሪቶ ኮዲራ ብራ ማል በርባዱ ትርፉ በሽታ ነው። ትርፉ ሞት ነው። የሆነ ጥቅስ ነበረ ድሮ። አሁን ጥቅሶች አይሸጡም መሰለኝ። ድሮ ጥቅስ በጣም ነው የሚሸጠው ገበያ ውስጥ ምናምን በ5 ሳንቲም በ50 ሳንቲም ምናምን የሚሸጥ ጥቅሶች ነበሩ። የሆነ ጥቅስ ምን ይላል? ከውበት ጀርባ ሞት አለ ይላል። አንዳንድ ሰው የሰውን ቆንጅና የሰውን ውበት ስትከተሉ ያ የሆነ የሚያምር ነገር ውስጥ አሁን የሚያምር ምግብ ውስጥ መርዝ ተደርጎ ቢሰጣችሁ መርዙን አይደለም የምታዩት፣ ምግቡን ነው የምታዩት። ግን ያንን ምግብ ከበላችሁ ያንን የሚጣፍጥ ነገር ከበላችሁ በኋላ እናንተ ትሞታላችሁ። ያ ማለት ነው የሆነ ነገር እናንተን ያስተምራችኋል። እኔ ያኔ አሁን ልጅ ስለሆንኩኝ አይገባኝም ነበረ። ከውበት ጀርባ ከቆንጆ ጀርባ ይሁን ግን ከቆንጆ ጀርባ መሰለኝ የሚለው ከቆንጆ ጀርባ ሞት አለ ሲል ምን እንደሆነ አይገባኝም ልጅ ስለሆንኩኝ በዛን ሰዓት። ግን ዛሬ ይገባኛል። የሆነ ሰው መልኩን ተጠቅሞ ምኑን ተጠቅሞ ወይ ደግሞ ቆንጅናው ወይ ደግሞ አንዳንድ ሰው እውቅናውን ተጠቅሞ እናንተን ይገላችኋል። አሁን ለምሳሌ አብርሃም ቆንጆ ሆኖ አይደለም ምንም የዚህን አልተጋነው ወይ ተብሎ የሚሞትለት ወንድ አይደለም። በቃ የሆነ የሚወደድ ነገር እኔ ሴቶቹ እናንተ ያያችሁ ሴቶች ለምሳሌ አብርሃምን ያፈቀራችሁ ሰዎች እኔ ስላላፈቀርኩት አብርሃም ይደስ አለው ካላስ የሆነ በቃ ድፍጥጥም ቢሆን ምንም ቢሆን በቃ የሆነ ምንድነው የሚባለው ደም ግባት የሚባል ነገር አለው እንጂ አሁን ማንኛውም ሴት የምታፈቅረው የሚታበድለት ወንድ አይደለም። እንደዚህ ብድ የምትሉለት ማለት ነው ወይ? አዎ እንክብካቤ ለሴት ልጅ ሊያደርግ ይችላል። በሩታ አይተናል፣ በፍቅር ያኔ አይተናል። ያው እንትን ሲሉ ምን ሲሉ ካላስ ከዛ ውጪ አንቺ ደግሞ ሌላ ሴት ስለተንከባከበ እኔ ይሄ እንደዚህ አይነት ቪዲዮ ብዙ ጊዜ ሰርቻለሁ። ለወንዶችም ለሴቶችም ይጠቅማል ይሄ። አንድ ወንድ አንድ ሴት ሚንከባከባ ከሆነ የሚወዳት ከሆነ ምስቴ አሁን አብርሃም እኔ እንጃ ያኔ ዱባይ ላይ ሄደው ጫማ ሳያረግላት እግሯን እያነሳ ሲስማት ነበር። እንትናን ማን ሩታም ማለት ነው እግሯን ይስማታል። ምን ይላል? ከዛ እሷ ማቱ ነው ያኔ እሱ እንደዛ ሲያረግላት እንደዛ ሲንከባከባት፣ እሷ ደግሞ በተቃራኒው ማትንከባከበው ከሆነ እንደዚህ አይነት ነገር ነው የሚመጣው። አያችሁ ሀርኪ ተራወል ዲቃጀ ኦሮሞ እንደዚህ አይነት ነገር ነው የሚመጣው። ፍቅር እኔ እሰጠዋለሁ እሱ ይሰጠኛል እንጂ እኔ ብቻ እየሰጠሁት እሱ ፍቅር የማይሰጠኝ ከሆነ ለምሳሌ አንቺ እሱ እየሰጠሽ አንቺ ፍቅር ማሰጭ ከሆነ ወይ አንቺ እየሰጠሽው እሱ የማይሰጠሽ ከሆነ ፍቅር እንትን ነው የበጋ ውሃ ነው። የበጋ ውሃ የሚቋረጥ ጭል የሚል ታውቃላችሁ? እንደዛ ነው። ሊደርቅም ይችላል፣ ሊቆራረጥም ይችላል። እንደዛ ነው ፍቅር። ኤቭሪ ታይም ሁል ጊዜ ፍቅር የሚለመልመው ሁለታችሁም እኩል ስትዋደዱ፣ እኩል ስትተሳሰቡ፣ እኩል እንትን ስትሉ። ከዛ አንቺ ምን አደረግሽ? እሱ ያን ከእጄ ይወጣል ብላ እኔ በቃ ይሄ ተደጋግሞ የሚወራ ነገር ቢበዛ ባህያ አይጫንም እንደሚባለው ማለት ነው። ይሄ በቃ እሷ አልሰጠችውን ፍቅር ምናምን ማለት አይደለም፣ ግን አያዙን አልቻለችበትም ከጇ።
አሁን እሱ ለሄርሜላ ምንም ያደረገ ነገር የለም። ሄርሜላን አስሩም ለሱ ፍቅር የሰጠችው ልክ ከዛ ያጣውን ፍቅር እዚህ እሷ ስትሰጠው አለ በቃ ፌንት ነቀለ። አንድ ወንድ አሁን ለምሳሌ ሄርሜላ እሱ ለፍቅር ማለት ለሩታ የሚሰጠውን ፍቅር ስላየች ተመኘችው። ይሄ ልጅ ከሷ ተለያረን ከሷ ጋር እየተጣላ ነው አይደል? ከኔ ጋር ከሆነ እኔም ፍቅር ሰጠዋለሁ እሱም ፍቅር ይሰጠኛል ብላ ነው ያሰበችው። ላንቺ እሷን ስለሚወዳት ስለሚያፈቅራት ነው የሰጣት ፍቅር። አሁን እንደዛ ነው እኔ እየተረዳው ያለሁት። አሁንም ብቻም ሳይሆን እኔ ብዙ ጊዜ ሰርቻለሁ እንደዚህ አይነት ቪዲዮዎች። አንድ ሴት ለምሳሌ ሰው ምስት የምትመኙ የሰው ፍቅረኛ የምትመኙ ወንዶችም ሴቶችም ስላላችሁ ማለት ነው እኔ ለባሌ ወድጄው አፍቅሬው ለሱ የምሰጠው ፍቅር ለሌላ ወንድ ሰጣለሁ ማለት አይደለም። የሆነ ወንድም እኔን አፍቅሮኝ አክብሮኝ ምስቴ ብሎ ለኔ የሚሰጠው ፍቅር ለሌላ ሴት ይሰጣል ማለት አይደለም። ይሄንን ማወቅ ነው ያለባችሁ። ይሄንን ነው ሰው ሊለይቶ ሳያቅ ወይ እሱማ እኮ የተለየ ነው እሷ እኮ የተለየች ናት ምናምን ትሉና ትገቡበታላችሁ። ከዛ ታይዛችሁ ገደል ትገባላችሁ ማለት ነው። ለአንድ ሰው አንዳንድ ወንዶችም አላችሁ ሞኞች ጅላጅሎች ማለት ነው። አንድ ሴት ወዳችሁ ለእናንተ ውይ ብላ በቃ ህይወቴ ካንተ ውጪ ካለች ሌላ ሴቶችም እንደዛ የሚሉት ይመስልና ሄዶ ይልከሰከሳል። እዛም ይገባል። ልክ እንደ ውሻ ማለት ነው። ውሻ አሁን ምግብ የማይሰጠው ውሻ ባለቤቱ አሳድጎ ዝም ብሎ አንዳንድ ሰዎች ሰው ስላሳደገ ብቻ ውሻ ያሳድጋል። ከዛ ምግብ አይሰጡትም። ምግብ ፍለጋ እዛም ይሮጣል ማለት ነው። እንደዛ ነው አንዳንድ ወንዶች የሚሆነው። እዚህ ጋር የሆነች ክብር ሰጥታው የኔ ባል፣ የኔ ክብር፣ የኔ ጀግና፣ የኔ በቃ ግርማ ሞገሴ፣ የኔ ፍቅር ካንተ ውጪ ህይወት የለኝም ካለችው ሌላ ሴቶችም እንደዛ የሚሉት እየመሰለ ይሮጣል። በቃ እንደ ተለከፈ ሰው ይሮጣል ወዳና ወዲህ ማለት ነው። ግን አንዷም ጋር ያን ፍቅር አያገኝም። አንዷም ጋር መቼም እስከ ሞት እለቱ አያገኝም ያን ፍቅር። ሴት ልጅም እንደዛው ናት። እዚህ ጋር ሌላ ወንድ ስለወደዳት ስላፈቀራት ብቻ ሁሉም ዓለም ላይ ያለው ወንድ በሙሉ እንደዛ ወንድ የሚያፈቅራት ይመስላታል። ሐሰት። የሚወድሽ በዚች ምድር ላይ የሚሰጥሽ እግዚአብሔር አንድ ወንድ ብቻ ነው። ከዛ በቃ አብረሹም ራሱ ብትኖሪ እየተለበለብሽ ነው ልትኖሪ ትችያለሽ። አብሶ በድለሽ የምትሄጂ ከሆነ ወይ በድለክ የምትሄድ ከሆነ ከተበደላችሁ እግዚአብሔር መልካም ነገር እንዲሰጣችሁ እግዚአብሔር በመልካም ነገር እንዲጎበኛችሁ ጸሎት ማድረግ። እግዚአብሔር ያኛውንስ እሺ ተበላሸብኝ ይሄኛውን ህይወቴን ባርክልኝ ብላችሁ እግዚአብሔር መለመን እንጂ ሌላ ወንድ ስለወደደኝ ብቻ ወይ ደግሞ አብሬ ያለው ወንድ ስላፈቀረኝ ብቻ ዓለም ላይ ያለው ወንድ በሙሉ የኔ አፍቃሪ ናቸው። እኔ ሉሲ ነኝ እንዴ? ሉሲ ብቻ ናት ዓለም በሙሉ ወንድ ሴቱ የሚወዳት የሚያፈቅራት። እሷም ዓለም ላይ ያለለች ሰው ሴት ስለሆነች ማለት ነው። ገባችሁ? እንጂ ፍቅር እግዚአብሔር በሰጣችሁ ቦታ ልካችሁ ነው። ይሄ ነው ብሎ የሰጣችሁን አክብራችሁ ተንከባክባችሁ ስትይዙት ብቻ ነው እንጂ ዝም ብላችሁ እዛም እዚህ መሮጥ ፍቅር ይሆናል ማለት አይደለም። እና ስለዚህ ቡዜ ያለችው ልጅቷ መስመሯን እንድትስት ልክ ሩታን ያኔ እንዳደረጓት ማለት ነው። አንቺ እኮ ጀግና ነሽ፣ አንቺ እኮ እንደዚህ ነሽ፣ አብርሃም ነው ጥፋተኛ፣ አብርሃም ነው በዚህ የገባው፣ አብርሃም ነው በዚህ የሄደው ሲሏት ትዳሯ እንዲበተን ዛሬ የረዷት እየመሰላቸው ያኔ ማለት ነው። ያኔም እንደማይረዷት ያስታውቃል እኮ። ትፎዞ ታውቃላችሁ? የኳስ ትፎዞ ይሄ ቡድን ይበልጣል፣ ይሄ ቡድን ይበልጣል ማለት ትዳር ውስጥ እንደዛ አይነት ነገር የለም። ትዳር ቢያውቁ እኔ ከዚህ በፊትም የሱ ጓደኞች ናቸው አይደል የሷን ጓደኛ የሆኑት እንጂ የሷ ጓደኛ እኮ ሴት ጓደኛ ሲጀመር ልጅቷ የላትም። የአብርሃም ጓደኞች ናቸው የሷ ጓደኞች፣ የወንድ ጓደኞች ማለት ነው። እና የሱ ቤተሰቦች የራሷን ቤተሰብ ራሱ እኮ አታቀርብም ሩታ። ከሚገርማችሁ እውነቱን ከተናገር ማለት ነው ያላቀረበችበት የራሷ ምክንያት አላት። የሱ ቤተሰቦች ደግሞ መልካም ስለሆኑ ነው። የሷን ቤተሰቦች መልካም አይደሉም ማለት አይደለም። በጣም መልካም የሆኑ እውነቴን ነው የምላችሁ። እኔ የሩታን ቤተሰቦች እኔ የተቃወምኩት ቅርብ ጊዜ የሆነ በቃ በሚሰሩት ቪዲዮ እውነት የሆነውን ቪዲዮ
የሆነ እሷ ስታጠፋ እሷ ትክክል ናት ማለታቸው ያ ላይ እሱም ቢሆን እህቷ ታላላቆቿ ናቸው ያው ሁለቱም እነሱ እንጂ እናት አባቷ እመቤቴን እውነት በቃ እየተለዩ እኔ ብያታለሁ። በቤተሰብም በባል ቤተሰብም እየተባረከች ነበረ። አያዝ ነው ያላወቀችበት ብዬ ከዚህም በፊትም ቪዲዮ ሰርቻለሁ። የማይቆረቆሩ የማይጎረብጡ ምርጥ ቤተሰቦች እግዚአብሔር ደግሞ እንደዚህ አይነት ቤተሰብ እውነት ያብዛው። አብሶ የባል ቤተሰብ አይጥመዳችሁ። የባል ቤተሰብ ከጠመዳችሁ ህይወታችሁ በሙሉ ምስቅልቅሉን ነው የሚወጣው። ሩታ ዛሬ ይሄንን ሁሉ በደል እየሰራች ይሄንን ሁሉ ጥፋት እየሰራች እኮ ምንም አይሏትም። ብታጠፋ ራሱ ጥፋትሽ እንደዚህ ነው ብለው የሆነ በጥንካሬ ቋንቋ ራሱ ሊናገሯት አይፈልጉም። ይጠነቀቁላታል። ነገ ምን እንደሚፈጠር አያውቁም። እንደዚህ አይነት ነገር በእኛ ህይወት ቤት ውስጥም አለ። ነገ የሚፈጠር ነገር ስለማይታወቅ ኃይለ ቃል መናገር፣ መጥፎ ነገር መናገር ዋጋ ያስከፍላል። ገባችሁ? ስለዚህ በጣም በቃ ይጠነቀቁላታል። አሁን ሄርሜላንም እያረጉ ያሉትን አቤል እዛ ጋር ልክ ያኔ ሩታን እንዳደረጉት በቃ መስመሯን ለቃ ቂጥቂጡን እየተከተለች ጭራውን እየተከተለች አብርሃም ጋር እንድትሮጥ አብርሃም ሌላ ህይወት ቢጀምር ሌላ ህይወት እንዳይጀምር ማድረግ የሆነ በቃ ሁሉ ጊዜ ኧረ በእናታችሁን ይደብራል። እመቤቴን ዝንጥ እያላችሁ ሩታና እኔ አሁን መቀደምለታን ብያለሁ። እንትና ከማለቷ በፊት ቡዜ ከማለቷ በፊት ማለት ነው። ይሄን ቡዜ ተናገራችሁ ተናግሬያለሁኝ። እናንተ ከቻላችሁ እሱ ጋር ሄዳችሁ በዚህ ወጣ በዚህ ገባ ማለት ሳይሆን ታርቃችሁ ቡድን ሰርታችሁ ከሌላ ሴት ጋራ መጣላት ሳይሆን እናንተ ከተገናኛችሁ የሆነ በቃ ሻይ ቡና እያላችሁ እየሳቃችሁ እየተሳሳቃችሁ ሻይ ቡና እያላችሁ ቪዲዮአችሁን ለቃችሁ ተሳስቃችሁ መለያየት ነው እንጂ አብርሃም ቤት ሄደ፣ አብርሃም በዚህ ጋር ሁን፣ አብርሃም ከፍቅር ጋር ሁን፣ አብርሃም ከሩታ ጋር ሁን፣ አብርሃም ከሄርሜላ ጋር ሁን ብላችሁ ቪዲዮ አትስሩ። እንዴ ምን ሆናችሁ ነው ብዬ ቪዲዮ ሰርቻለሁ። ከፈለጋችሁ ቪዲዮ ይደግቡና እዩ። ከዚህም በፊት የተለቀቀ ቡዜ ከመስራቷ በፊት ለምን ተናግሬያለሁ? አስፈላጊ አይደለም። ለምን ብዬ እንዴ ምን አገባኝ? እኔ ከፈለገ እሱ ከሰው ጋር ትቶ ከፈለገ ሰው ጋር ይሁን፣ ምን አገባኝ? የፈለገበት ቦታ ይድረስ። ከአሁን በኋላ የአብርሃም ህይወት የራሱ ህይወት ነው። እኔ ከራሴ ህይወት ውጣ ካልኩት እንዴ እሱ እኮ እኛ ጋር የሚያሳየው ሌላ ነው። ሌላ እንዳያሳያችሁ ማረግ ጥርቅም አርጉት። ቤትሽ ሊመጣናል፣ ቤትሽ እንዳይመጣ ማረግ። ልጁን ማየት ነው የሚፈልገው። ልጁን በማይበት መንገድ ማየት አለበት። ከፈለገ ከሞግዚትሽ ጋር አንቺ መኪና ውስጥ ቁጭ ብለሽ መኪናሽን ቁልፍ አድርገሽ ዘና ብለሽ ኮራ ብለሽ በቃ ልጅሽን መከታተል ትፈልጊያለሽ አይደል? ከሞግዚቷ ጋር ታወጪዋለሽ። ልጁን ያዝናናል። አንቺን ቁጭ ብለሽ የሆነ ቦታ ላይ ደግሞ ከፈለግሽ ሻይ ቡና እያልሽ የሆነ ሻይሽን አዘሽ ወይ ደግሞ ቡናሽን አዘሽ ወይ በቃ ፈታ ብለሽ እግዚአብሔር ማን ከማን ያሳል? አብርሃም የሚሰራውን ትሰሪያለሽ። አብርሃም ያለው ፍሉዝ አንቺም አለሽ። ገባሽ? ስለዚህ ዘና ማለት ሳለብሽ አንቺ እንትኑ እየሄድሽ ቪዲዮ እያሽ ና ዛሬም ና ነገም ና። ኧረ በእናትሽ ይሰለቻል። እራሳችሁ ሁኑ፣ ሞኝ አትሁኑ። እመቤቴንም ሞኝ አትሁኑ። እውነት እንዴ አንቺ ልጄን ማሳድግበት የለም እንዳትይ አለሽ ቢዝነስ ሳይወድ በግዱ ደግሞ እሱ ቢኖርሽም ራሱ አንቺ ሳይወድ በግዱ ለልጅሽ ቆርጦ እንዲያሳድግ ቅብርር አድርጎ እንዲያሳድገው ማድረግ ትችላለሽ። ቅብርር አድርጎ ገቢ ወጪውን ታውቂያለሽ። ገባሽ? ለልጅሽ ይጠቅመዋል። ባንክ ላይ ታስቀምጪለታለሽ። 18 20 ዓመት ሲሆነው ይሄው የአባትህ ውጤት ብለሽ አስቀምጥሽ ብትሰጪው የሆነ ነገር ላይ አድርገሽ ብትሰጪው ይጠቅመዋል። ጊዜው እንደ ወፍ ነው የሚበራው፣ እንደ ንፋስ። ከወፍም አልፎ እንደ ንፋስ ነው የሚበራው። ልጅሽ ነገ የት እንደሚደርስ አታቂ። ምን በቃ እንጂ የሆነ አብርሃም በዚህ ሄደ፣ አብርሃም በዚህ ወጣ፣ አብርሃም በዚህ ገባ እያላችሁ እንትን ማለት እና ስለዚህ አሁንም ቢሆን ቡዜ ያለችው ነገር ትክክል ነው። እነ አቤል ቆማችሁ አስቡ፣ ቆማችሁ በጣም አስቡ። ሁለተኛ እንደዚህ አይነት የሆነ እሷ ልጅ አይደለችም፣ እሷ እንዳለችው ልጅ አይደለችም የምታታልሏት ልብስ። አሁን እሱ እንደዚህ አይነት ልብስ አይመጥንም፣ ልብስ ለብሼ እመጣለሁ ምናምን ብሎ ሸውዷት፣ እሷም መሄድ የለባትም። በቃ እቅጩን ነግሯት
ቢሆን ብላለች። እውነት ነው። ቢሆን እሷን ጠርቶ ለብቻዋ የሆነ ስጦታ ሰጥቷት መክሯት በቃ እግዚአብሔር እስካለ ድረስ አብረን ሆነናል። ግን ካሁን በኋላ እኔና አንቺ እህትና ወንድም ሆነ ስንገናኝ ሀይ እየተባባል ቪዲዮም አብረን መስራት ካለብን እየሰራን ግድ ሰው ባልና ሚስት መሆን አለበት። ሰዎች እናንተ እኮ በቃ የሆነ ነገር ማድረግ አለባችሁ ብሎ የሆነ በቃ ስጦታም ቢሆን ሰጥቷት ተስፋ ካሁን በኋላ እንዳይኖራት አድርጎ እንጂ እዛ ጋር ተሽለጥልጦ አብርሃምን ቢሆን መጣለው የሚመጥል ልብስ አለበስኩም በዚህ ወጥቼ በዚህ ገብቼ ብሎ ከሚሄድ ለብቻው ራሱ አግኝቷት ይሄንን ነገር በቃ እንኳን ደስ አለሽ እንኳን ለዚህ በቃሽ፣ እኔስ አንቺ እንደዚህ በቃ የሆነ ትልቅ ደረጃ ላይ እንድትደርሺ ነው የምፈልገው፣ ውድቀትሽን አልፈልግም። አብረን ባንሆንም ራሱ እግዚአብሔር በቃ ያለው ነገር ሆኗል። እግዚአብሔር የፈቀደው ሆኗል። ጥሩ ጊዜ አብረን አሳልፈናል። ካሁን በኋላ ግን እኔም የራሴን ህይወት ልኑር፣ አንቺም የራስሽን ህይወት ኑሪ። በቃ ሰላማዊ የሆነ ነገር ይሆናል ሁሉም ነገር። አሁን ከፍቅር ጋር እኮ እሱ ዞሮ ለበቀልም ይሁን ለድራማም ይሁን ዞሮ ፍቅርን ይዞ የሚመጣው ሁሉ ጊዜ ለምንድን ነው? ጥላቻ የለም በመሃላቸው ላይ፣ ስድብ የለም በመሃላቸው ላይ፣ ጭቅጭቅ የለም በመሃላቸው ላይ። በቃ ይሄ ነው እውነታው። ገባችሁ? አንድ ሰው ስትለዩት በጥላት ትለዩት የሆነ በጥላቻ በምናምን የኔ ካልሆነ በግድ አትበይ በቃ። እና ስለዚህ ማነሽ ሄርሜላ አርፈሽ ካሁን በኋላ እኔ ከዚህም በፊትም ብያለሁ፣ ቡዜም ይሄው ደግማ ብላሻለች። አርፈሽ ስራሽን እየሰራሽ ከሱ ቤተሰብ ጋር መገናኘት ባለብሽ ልክ አብሶ ከቡዜ ጋር ከሌሎቹ ተያቸው። ዴቭን ይሄ ኤፍሬም እንጥስየው ምናምን ተያቸው። ቡዜ ምርጥ ጓደኛሽ አድርገሽ እንደ ታላቅ እህትሽ አይተሻት የሆነ በቃ እየተማከርሽ ከአብርሃም ውጪ የሆነ ህይወትሽን በቃ ስራም ሊሆን ይችላል ከማናት ከሩታ ጋርም ሆናችሁ ቢሆንም ሊሆን ይችላል። የሆነ ምርጥ ጓደኛሞች የሆነ በፊቱን ይሄ ጥላቻውን የስድቡን ባል ነጠቀችው ሽማዩ ነው ምንጥስየው የሚባለው ነገር ከጭንቅላታችሁ ሪሙ አድርጋችሁ አጥፍታችሁ፣ ስለዚህ ምርጥ ጓደኛሞች ሆናችሁ መኖር ትችላላችሁ እንጂ እናንተ የሆነ እየተገናኛችሁ አብርሃምን መጨቀቅ እሱ እንትን ያለውን ሴት ጋር ሄዳችሁ መነዛነዝ አስፈላጊ አይደለም። አሁን ያን ዝንዝም እንዳይመጣ መቀደምነታ ምን ሰርተው ነው የሄዱት? ፍቅር ወይ በቃ ይቅርታ ለካ እንደዛ ተጨቃጭቀን በቃ ነገሩን አጥፍተው በቃ የሆነ ምንም አጀንዳ እንዳይኖሩ አድርገው ካጠገቧ ሄዱ ማለት ነው። እሷ ያሰበችው ሌላ፣ እነሱ የሆኑት ሌላ። በቃ አሁን እነሱ አብርሃም አብሶ ጭቅጭቅ አይፈልግም፣ ንዝንዝ አይፈልግም። በምንም ነገር ከነሱ ጋር መነካካት መነጋገር አይፈልግም። በቃ ከአንድ አመት ጨርሰው ሁለተኛ አመት ዙራቸውን ሊያከብሩብን ነው እንዴ? ስለዚህ ሰላማዊ የሆነ ህይወት መኖር እስካለባቸው ድረስ ማንኛውም ሰው ሰላማዊ የሆነ ህይወት መኖር አለበት። ይሄ ትክክለኛ የሰው ባህሪ ነው። በቃ ምንም ማድረግ አይቻልም። እግዚአብሔር ለሩታም ከሆነ ለፍቅርም ማነው ለሄርሜላም ከሆነ ከጊዜ በኋላ እህል ውሃቸው አንድ ላይ ከሆነ ከአንዳቸው ጋር መመለሱ አይቀርም። ካልሆነም ከሁለቱም እህል ውሃው ብሎ ከሆነ ከሚፈልገው ሰው ጋር የመኖር መፍት አለው። ግድ አይደለም፣ ፍቅር ግድ አይደለም ወይ? እግዚአብሔር እኮ ለእነሱ ሴቶች አይደለም እሱን የፈጠረው። ይቆጨዋል እኮ አሁን የሆነ ከምትወዱት ጋር ከትክክለኛ ሰው ጋር ህይወታችሁ በሚሆንበት ሰዓት ከአብርሃም ጋር ያሳልፋችሁት ህይወት ይቆጫችኋል። ምን ነው በትግስት ይሄንን ሰው በጠበቅኩት ኖሮ፣ በትግስት ይህቺ ሴት በጠበቅኩት ኖሮ የሚል ጊዜ ይመጣል ወንዱም ማለት ነው። ስለዚህ ውዶችዬ እንደዛ ነው የሰው ልጅ ህይወቱ በቃ ህይወቱን እንደ ሰዓት አይደለም። ህይወት አንዴ ካለፈ አንዴ ከተበላሸ ሁሌ በቃ እኔ በጣም ፈራለሁኝ። ይሄ በትዳር በምናምን አንዴ አትለከፉ። አንድ ሰው የማይሆን ሰው ህይወታችሁን ከለከፈ በቃ ህይወታችሁ ሁሉ ጊዜ ምስቅልቅል። ለምሳሌ ወንድ ችግር የለውም፣ ሴት ልጅ ወይ ሳትወልድ ነው ከወንድ ጋር መለየት ያለበት። ከወለደች ደግሞ እዛው ተጣብቃ ነው መኖር ያለባት። ሲጣበቁም ደግሞ እዚህ ጋር ወንዱ ካልፈለገ አልፈለገም ነው። ሴቷ እኮ ትሸነፋለች፣ ለወንድ ላይ ትሸነፋለች።
ብዙ ነገር ታገናዝባለች። ሴት ካል አብሶ ወንድ ልጅ ሴት ልጅ ከወለደች አብሶ ልጇን ለብቻ ማሳደጉ ምናምኑ ብዙ ነገሮችን ታስጥንትን ትላለች። ገንዘብም እኮ ቢኖረን ምንም ቢኖረን ልጅን ለብቻ ማሳደግ የአባት ፍቅርን አቶ ልጅ እንዲያድግ ፍቃደኛ የምትሆን ሴት የለችም። አሁን እኮ ሩታ ሳታቅ ነው ይሄ ሁሉ መዘዝ ውስጥ የገባችው እንጂ አውቃ ቢሆን ኖሮ እንደዚህ አይነት መዘዝ ውስጥ አትገባም። ስለዚህ ውዶችዬ እንደዚህ ነው የምላችሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እላችኋለሁኝ። እባካችሁን እይታችሁ አይቀንስብኝ። እባካችሁን ላይክ እያደረጋችሁ ተባበሩን እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ኢትዮጵያ ሀገሬ ወድሻለሁ። ያ ሰላማ